በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ አስገራሚና ትምህርት ሰጪ ወደ ሆነው በሚሊዮኖችም የሚጾመውና በቤተ ክርስቲያናችንም ትልቅ ቦታ የሚሰጠውን የነነዌን ጾም ታሪክ ይዘንላችሁ ቀርበናል። መልካም ቆይታ። ከአንድ ነቢይ ሽሽት እስከ ታላቅ አሳ ሆድ፣ ከአንድ ከተማ የጥፋትም አዋጅ እስከ ታላቅ ንስሐና ምህረት። ይህን ታሪክ ሕይወታችንን እንዴት እንደሚቀይር አብረን እንመልከት። ታሪኩ የሚጀምረው ከክርስቶስ ልደት በፊት በ800 ዓመተ ዓለም አካባቢ ነው። በወቅቱ የአሦራውያን መዲና የነበረችው ነነዌ በታሪክ እጅግ ግዙፍና ኃያል ከሚባሉ ከተሞች አንዷ ነበረች። በመጽሐፍ ቅዱስም አገላለጽ ለመዞር 3 ቀንን የሚፈጅ ስፋትም ነበራት። ነገር ግን ነነዌ በሀብትና በስልጣን ስትገን በዚያው ልክ ግፍ፣ ጭካኔና ኃጢአትን በረከተባት። እግዚአብሔርም ይህንን የሕዝብን ጥፋት አይቶ ነቢዩ ዮናስን እንዲህ አለው፣ ተነስና ወደዚያች ታላቅ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ እኔ ወጥቷልና ስበክላቸው። ይህንን ጥሪ ለዮናስ ከባድም ነበር፣ ምክንያቱም አሦራውያን የእስራኤል ጠላቶች ነበሩ። ዮናስ ግን የታዘዘውን ከማድረግ ይልቅ ለመሸሽ ወሰነ። እግዚአብሔር የሌለበትን ቦታ ያለ መስሎት ወደ ተርሴስ ለመሄድ መርከብ ተሳፈረ። ነገር ግን ከእግዚአብሔር ፊት ማምለጥ አይቻልም። መርከቧ መሃል ባህር ላይ ስትደርስ ታላቅ መክሰፍትና ማዕበል ተነሳ። መርከበኞቹን ፈሩ። ዕጣም ሲጥሉ ዕጣው በዮናስ ላይ ወደቀ። ዮናስም ይህ መከራ የመጣው በእኔ ምክንያት ነውና ወደ ባህር ጣሉኝ አላቸው። ሳይወዱም በግድ ወደ ባህር ሲጥሉት ወዲያውኑ ባህሩ ጸጥ አለ። በዚህ ጊዜ እግዚአብሔር ታላቅ ዓሣንም አዘጋጅቶ ዮናስን ዋጠው። ዮናስ በዓሣ ሆድ ውስጥ 3 ቀንና 3 ሌሊትን ቆየ። በዚህ ጭንቅና ጨለማ ውስጥም ሆኖ ልቡ ተሰበረ። ወደ አምላኩም ጮኸ። ከጥልቁ ሆድ ውስጥ ጮኽኩ፣ አንተም ድምፄን ሰማህ እያለ የጸለየው ጸሎት ዛሬ በቤተ ክርስቲያናችን በዜማ ይባላል። እግዚአብሔርም የዮናስን ንስሐ ተቀብሎ ዓሣውን አዘዘው። ዓሣውም ዮናስን በየብስ ላይ ተፋው። የ3 ቀን የጌታችን የኢየሱስ ክርስቶስ በመቃብር የመቆየቱ ትልቅ ምሳሌ ነው። ዮናስ ለሁለተኛ ጊዜ ሲታዘዝ እምቢ አላለም። ወደ ነነዌ ገብቶ በ3 ቀን ውስጥ ነነዌ ትገለባበጣለች እያለ ጮኸ። እዚህ ጋር ነው ትልቁ ታምር የተፈጸመው። የመጀመሪያው የንጉሥ ውሳኔ። የከተማዋ ንጉሥ የጥፋቱን ቃል በሰማ ጊዜ ከዙፋኑ ወረደ፣ ዘውዱንም አወረደ፣ ልብሱንም ቀደደና ማቅን ለበሰ። ሁለተኛው ታላቁ አዋጅ፣ ሰውም ሆነ እንስሳ አንዳችን አይቅመሱ፣ ውሃም አይጠጡ፣ ሁሉም ወደ አምላክ ይጩኹ የሚል አዋጅ ወጣ። ሦስተኛው የሕፃናትና የእንስሳትን ለቅሶ። ሕፃናት ጡት ተከለከሉ፣ እንስሳትም ግጦሽን ተከለከሉ። የሁሉ ድምፅ ወደ ሰማይ ወጣ። እግዚአብሔርም ከክፉ መንገዳቸው እንደተመለሱም ባየ ጊዜ ሊመጣባቸው የነበረውን መቅሰፍት መልሶ ምሕረቱን አወረደላቸው። ዮናስና ቅሉ እግዚአብሔር ለምን አልቀጣቸውም አለ። ዮናስ ግን ከተማዋ ስላልጠፋች አዘነ። ውሸታምም ተባልኩ በሚል ስሜት ከከተማዋ ወጥቶ ተቀመጠ። እግዚአብሔርም ጥላ እንድትሆነው ቅልን አበቀለለት። በማግስቱ ግን እንድትደርቅም አደረገ። ዮናስ በቅሏ መድረቅም ሲያዝን እግዚአብሔር እንዲህ አለው፣ አንተ ላልደከምክበትና ላላሳደግካት ለዚች ቅል ስታዝን እኔስ ቀኝና ግራቸውን ለማይለዩ ከ120,000 በላይ ሰዎችና ለብዙ እንስሳት ለምትሆን ለዚች ታላቅ ከተማ ለነነዌ አልራራምን?
ጌታ በዚህ ቃል የሰውን ልጅ ሁሉ ምን ያህል እንደሚወድ ገለጠ። ውድ የቻናላችን ቤተሰቦች በቤተ ክርስቲያናችን ውስጥ ካሉት ከሰባቱ አጽዋማት መካከል አንዱ የሆነው ጾመ ነነዌን የምንጾምበት 4 ዋና ዋና ምክንያቶች አሉ። የመጀመሪያው ምክንያት የእግዚአብሔርን መሐሪነት ለመመስከር ነው። የነነዌ ሰዎች የጥፋት አዋጅ ታውጆባቸውም ሳለ በጾምና በጸሎት ተመልሰው በንስሐ አምድነዋል። እኛም ይህንን በማሰብ እግዚአብሔር ንስሐ ለሚገቡ ሰዎች ሁሉ ይቅርታውንና ምሕረቱን እንደሚሰጥ ለመመስከር እንጾማለን። ሁለተኛው ምክንያት የምሕረት ቃል ኪዳን ለመጠየቅ ልክ እንደ ነነዌ ሕዝብ ሁሉ እኛም በግል ሕይወታችን በሀገራችንና በዓለማችን ላይ ያሉ መከራዎች፣ ጦርነቶች፣ የኃጢአትን ፍሬዎች በእግዚአብሔር ምሕረት እንዲወገዱልን አቤቱ እንደ ቸርነት ማረን ብለን ለመለመን እንጾማለን። ሶስተኛው ምክንያት የጌታችንን የ3 ቀን መቃብርን ለማሰብ ነቢዩ ዮናስ በአሳ ሆድ ውስጥ 3 ቀንና 3 ሌሊትን መቆየቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ ሲል በመቃብር ውስጥ የቆየበት 3 ቀንና 3 ሌሊት ምሳሌ ነው። ስለዚህ ጾሙ የጌታችንን ትንሣኤ የምናስብበትም ነው። አራተኛው ምክንያት ለታላቁ አብይ ጾም ዝግጅት። የነነዌ ጾም የአብይ ጾም ወይም የሁዳዴ ጾም መግቢያ ነው። ልክ ለአንድ ትልቅ ጦርነት እንደሚለማመድ ወታደር እኛም ለ55ቱ ቀናት ሰውነታችንን፣ መንፈሳችንን የምናዘጋጅበት መንፈሳዊ ልምምድ ነው። ውድ የቻናላችን ቤተሰቦች ጾመ ነነዌን ስንጾም ምን ማድረግ አለብን? ጾም ከምግብና ከውሃ መከልከል ብቻ አይደለም። እውነተኛና ተቀባይነት ያለው ጾም የሚከተሉትን ነጥቦች ማካተት አለበት። የመጀመሪያው ልባዊ ንስሐ። የነነዌ ሰዎች ያደረጉት የመጀመሪያው ነገር ከክፉ መንገዳቸው መመለስን ነው። በጾሙ ወቅት የሰራነውን ኃጢአትም እያሰብን መጸጸት አለብን። ወደ ንስሐ አባትን በመሄድ መናዘዝ፣ ከእግዚአብሔር ጋር ያለንን ግንኙነትም ማደስ አለብን። ሁለተኛው ደግሞ ጸሎትና ስግደት። ጾም ያለ ጸሎትና ያለ ስግደት የረሃብ አድማ ነው የሚሆነው። በጾም ቀናት ወደ ቤተ ክርስቲያን በመሄድ በቅዳሴና በኪዳን ጸሎት መሳተፍ፣ በቤት ውስጥ መዝሙረ ዳዊትን መጸለይና አምላኬ ሆይ ማረኝ እያሉ አቅም በፈቀደ መጠን መስገድ አለብን። ሶስተኛውም ፍቅርና ይቅርታ ያስፈልገናል። ሰውን እየበደሉ ወይም በልብ ውስጥ ቂም ይዞ መጾም ከእግዚአብሔር ፊት ዋጋ የለውም። የተጣላነውን ሰው ይቅር ማለት አለብን። በሰው ላይ ክፉ አለማሰብ፣ አንደበታችንን ከሐሜትና ከጭቅጭቅ መከልከል አለብን። አራተኛው ማድረግ ያለብን ነገር ደግሞ ምጽዋት ነው። ከራሳችን ጉሮሮ የቆጠብነውን ምግብና ገንዘብ ለተራቡና ለተቸገሩ ሰዎች መስጠት ጾማችንን በእግዚአብሔር ፊት መዓዛው ያማረ ያደርገዋል። ውድ የቻናላችን ቤተሰቦች የነነዌ ጾም 3 ቀን ብቻ ቢሆንም በውስጡ ግን ታላቅ የምሕረትን ምስጢር ይዟል። እግዚአብሔር አምላክ እንደ ነነዌ ሰዎች ንስሐችንን ተቀብሎ ሀገራችንና ሕዝባችንን በምሕረት ይጎብኝልን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።